ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ትንሱ ምጧ መጣ ተብሎ ያው ተሯሩጠው ወደ ሆስፒታል እየወሰዷት ነው። ከምጡ እኔ ግርም ያለኝ ማጣደፋቸው እንደ ደሃ መቃብር ቶሎ ቶሎ ግልብ አድርገው ልጅቷን ምጥ የያዘው ሰው እንደዚህ ነው እንዴ? የታመመ ሰው ሊወልድ ያለ ሰው እንደዚህ ነው እንዴ? ውክብ አድርገዋት ወደ ሐኪም ቤት። እንደገና ደግሞ የገረመኝ ነገር ማለት ነው ይቺ እናቱ ያላዛር እናት ይሄ ሁሉ ልጆች ስትወልድ እሷ በምጥ ተጨንቃ አይደለ? አሁን ትንሳኤ የምታየውን ስቃይ አይታ ተጨንቃ አይደለ የወለደቻቸው ነው ወይስ አሁን ትንሳኤ ታማ ድራማዋን ደግሞ ጀመረች ብላ እንደተናገረችው እሷ ያላዛር እናት እነዚህን ሁሉ ልጆች ስትወልድ በድራማ ነው የወለደቻቸው ማለት ነው? አጭበርብራ ባሎቿን እያጭበረበረች ነበር የወለደቻቸው ማለት ነው። የእውነት በጣም ትገርመኛለች። አሁን እኮ ምጥና ሞት አንድ ነው ይባላል። ቤተሰብ ማርያምን ምጥ የሞት ያህል ሞቶ የመነሳትን ያህል ነው ይባላል። ስለዚህ ትንሳኤ አሁን ማለት ነው እንደዚህ ተጨንቃ እንደዚህ በምትል እያለችበት ባለ ሰዓት ላይ ድራማዋን ጀመረች ወይ? ግብ ከልጇ ጋራ እንዴ! ምንድነው? የድራማም ልክ አለው፣ የሴትነትም ልክ አለው። አንዳንዴ ሰዋዊነት አለ አይደለ? ይሄ ማዘን መደንገጥ የሚባለው ነገር ማለት ነው። እሷ ግን ደረቷን ግልብጥ አርጋ ማለት ነው ድንግጥ ምናምን ነገርም የለም። ኮስተር ብላ ነው ጀመርኮ። እዚህ ምን ታደርጋለህ? ምንም ቢሆን እኮ ባሏ ነው። ምንም ቢሆን እኮ የተረገዘው ልጅ ጽንስ የሱ ነው አይደል እንዴ? በዚህ ሰዓት እንኳን አብሯት ይሆን እንጂ በዚህ በጭንቁ ሰዓት 9 ወር ሙሉ ምንነቱን የባል ጣዕሙን ሳታቅ የአማች ጣዕሟን እንኳን ተውት፣ ግን የባል ጣዕሙን እንኳን እንደባል ሳታየው እንደባል ሳታቀው 9 ወር ሞልቶ ዛሬ ትንሱ ምጧ መጣ። እንግዲህ ወይ የድራማ ምጥ ይሁን የእውነት ይምጣ አላቅም። መጨረሻ ላይ ነው እንግዲህ ምጧ መጣ ተብሎ እንትን ያለውና የገቡበት ማለት ነው። ስለዚህ አገባባቸው መጨረሻ ላይ ምጧ መጥቶ የድራማ ምጥ ይሁን የእውነት ምጥ ይሁን እኔ አላቅም። ግን ቢሆንም ማለት ነው መቼም 9 ወር ሙሉ በጭቅጭቅ እኔ አንዳንዴ ሳስበውም ቁጭ ብዬ ልጁም የተረገዘው በጭቅጭቅም ይመስለኛል። የእውነት እግዚአብሔር አምላክ እንደው አሁን የእውነት ምጧ መጥቶ ከሆነ ሐኪም ቤት የሄደችው በሰላም 2 አድርጓት የተወለደው ልጅ ጤነኛ መልካም ንጹህ ልጅ ይስጣት ፈጣሪ እንጂ እንደዚህ ሴት ልጅ እርጉዝ ሆና ብጥብጥ ጭቅጭቅ እያየች ንዝንዝ እያየች በብስጭት ውስጥ ሆና የሚወለድ ልጅ በጣም ያሰጋል። ታውቃላችሁ አይደለ? ሁሉን ነገር እኛ አንዳንዴ ከእግዚአብሔር ጋር እናገናኘዋለን። አንድ ሕፃን ሲወለድ የሆነ ነገር ሆኖ በቃ እግዚአብሔር ሁላችንም ከዚህ ሰውረንና ከተወለደ ወይ የእግዚአብሔር ስራ ነው የምንለው። አንዳንዴ እኮ እኛ ባመጣነው ችግር ነው እኛ ባመጣነው ነገር ነው ልጄ እንደዚህ ሆነው እንኳን ብለን እኮ አናስብም። ሁሉን ነገር በእግዚአብሔር ነው የምናሳብበው ማለት ነውና ትንሱ ይሄንን ሁሉ ጭቅጭቅ ተሸክማ ይሄንን ሁሉ መገፍተር ይሄ ሁሉ መቀጥቀጥ ይሄ ሁሉ በቃ የቃላት ስንዝር በቃ ብትር ማለት ነው ዱላ የቃላት ዱላ ይሄ ሁሉ ተሸክማ አሁን የምትወልደውን ልጅ ማለት ነው መድኃኔዓለም ኢየሱስ ክርስቶስ እንደው ጤነኛ ጥሩ ልጅ ይስጣት። የእውነት ጤነኛ ከምንም በላይ ጤነኛ ልጅ ይስጣትና ሴትዮዋ ደግሞ ትንሽ ግርም ያለች ማለት ነው። እሷ እንደ እናት እኮ ወልዳ አይተዋለች። 1 አይደለም 2 አይደለም እግዚአብሔር አይቁጠርባት እንደሚባለው 4 ልጆች ወልዳ አይተዋለች አይደል እንዴ? ምጥም ምን እንደሆነ ታውቀዋለች አይደል? ትንሳኤ እንደዛ ታማ ለነገሩ ሁለቱም ወንዶች አያውቁም መሰለኝ ምጥ የያዛትን ሴት እንዴት ተደርጋ እንደ መሄድ እንዳለባት ወደ ደሃ መቃብር ካልጋ ላይ ሲያወርዷት አጣድፈው እንዳለ ኮሪደሩን ደረጃውን ሲያወርዷት አጣድፈው ትንሽ እንኳን እንትንም አላሉላትም። ግን ይሁን የችኮላቸውንም የድንጋጤያቸውንም ይሆናል። በዛ ላይ ደግሞ እሷ እንኳን ስታያት ማለት ነው እንደ ሴት እንኳን አልደነገጠችም። የእውነት እንደ ሴት ውይ እንኳን እኮ በቃ የፈለገ የአባት ገዳይም ጠላትም ሲታይ እኮ እንደዚህ የሆነ ጭንቅ ላይ ሆኖ ይታዘንለታል አይደለ? መቼም እንግዲህ ሰባዊነት ካለ
ያላዛር እናት ግን ይሄን ድራማዋን ደግሞ ጀመረች አለች። ምናልባት እሷ ይሄን ድራማ እንደዚህ እየሰራች ይሆናል እነዚህ ልጆች ሁሉ የወለደቻቸው ማለት ነው። በምጥና በጭንቅ መሀል ድራማ አለ እንዴ? እንዴ ጉድ ፈላብኝ። ምን አይነት ሴት ናት በእግዚአብሔር! እና ትጠንቀቅ ማርያምን። አንዳንድ ልጆች አላችሁ መሰለኝ የእሷ ወገን የሆናችሁ እኛ ወተን ስንናገር ከስር እየጻፋችሁ የምትንሾኳሸኩ እሷን ንገሯት፣ ለእሷ አስጠንቅቋት። ይሄ ድራማዋ ዩቲዩቧን ሊያዘጋባት ነው። እኔ አይደለሁም ያልኩትኝ፣ እኔ ያየሁትን ነው የተናገርኩትኝ። የእውነት እኔ ያየሁትን የተናገርኩትኝ። እንደዚህ የለፋችበትን እንደዚህ ትልቅ ሰው ሆና የማይገባትን ነገር ውስጥ ገብታ የሰራችውን የገነባችውን ዩቲዩብ ይዘጋ እየተባለ ነው። ስለዚህ ከሚዘጋባት ዩቲዩብ ማለት ነው ብትነግሯት ይሻላል። እናንተ እየመጣችሁ ከስር ሌላ ነገር ከምትጽፉ ንገሯት። ታይማሚ ይሄ ነገር ይቅርብሽ፣ ላንቺ ጥሩ አይደለም ለቻናልሽ ብላችሁ ንገሯትና ጥሩ ደህና ስራ ይዛ ትምጣ። እውነቴን ነው። በጣም ያስጠላል፣ በጣም ይደብራል። ሰው ላይ ይሄን ያህል ሙድ መያዝ፣ ሰው ላይ ይሄን ያህል ድራማ መስራት በጣም ነው የሚያስጠላው። የእውነት በጣም በተለይ ሴት ሆና በተለይ ትልቅ ሰው ሆና ከሷ የማይጠበቅ ንግግር ከሷ የማይጠበቅ ስራ ተይዞ ይዛ ስትመጣ እርግጥ ነው ሰውም ይሰለቸዋል። ምክንያቱም ሰው የሚጠብቀው ፈታ ዘና የሚያደርግ ፈን የሆነ ነገር ነው እንጂ እንደዚህ ተልካሻ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ ግርግር፣ ሁሌ ድብድብ ይሰለቻል። ስለዚህ አንዳንድ ነገር እያየው ስለሆነ ነው እኔ የምትወዷት ከሆነ ለሷ ንገሯት፣ ዩቲዩብ እንዳይዘጋባት። እንደዛ እየተባለ ነው ያየሁት ነገር ስላለ ነው እንደዛ እየተባለ ነው ብዬ የምነግራችሁ። እና እስቲ በቃ ከእንደዚህ አይነት ነገር ወጣ ትበልና የእውነት እንዴ የእናትነትን ነገር ይዛ ትምጣስ እንጂ። በጣም ትልልቅ እናቶችን እያየን ነው አይደል እንዴ ሙያቸውን ይዘው ሲመጡ ጠላ መቃት፣ ጠጅ አጣጣል፣ እንጀራ አስተጋገር እንዴት ነው? ወይ ደግሞ ይሄንን ብዙ ሰው ሰርቶበታል ብላ ካለች የሆነ አይዲያ የእናትነት አለ አይደል የእናት አይዲያ ፈጥራ ትምጣና እስቲ የሆነ ደስ የሚል ነገር ታሳይና በቃ ይሄ አንጀቱን የቆሰለውን ኦዲየንሶቿን በዚህ በተልካሻ ስራዋ አንጀታቸው ብዙ የቆሰለ አሉና የነሱን አንጀት ደግሞ አርሳ በደና ነገር እስቲ ታሳይ እስቲ እንዴት ሰው ምጡ በመጣበት ሰው ላይ በሞትና በሽረት መሀል ባለ ሰው ላይ ይዘባበታል እንዴ? ጭራሽ አንተ ምን ትሰራለህ እዚህ፣ አንቺ ምን ትሰሪያለሽ እዚህ? እስቲ ባሏ ነው ይሄንን ወግ እንኳን ያሳያት። ሌላው ይቅር የዘጠኝ ወር ሙሉ እንደው የእርግዝናዋን ታይም እኛም የትንሱን አላጣጣምነውም ከሷ ጋራ ማለት ነው። እሷም ስታጣጣመው አላየንም። የእውነት ስትደሰትበት አላየንም። 9 ወር ሙሉ ጭቅጭቅ ነው። 9 ወር ሙሉ በጭቅጭቅ የተረገዘ ልጅ የተጸነሰ ልጅ አሁን ምን አይነት ልጅስ ሆኖ ሊመጣ ነው? እግዚአብሔር በሰላም ያምጣው፣ በሰላም ይገላግላት እንጂ በጣም ያስፈራል። በጣም ሀሳብ ውስጥ የሚከተ ነገር ነው። ምክንያቱም እቺ ልጅቷ ካረገዘች ጊዜ ጀምሮ እስካሁን ድረስ ምንም ሰላም አላገኘችም። ሰላም አሁንም ምጧ መጣ ተባለ። አክም ቤትም ልትሄድ ስትወሰድ ምን ትሰራለህ እዚህ፣ ምን ትሰሪያለሽ እዚህ? እናትና አባ ያ ደግሞ ማለት ነው ይሄ ባል የሚባለው ይችን ሰዓት እንኳን ምጧን እንኳን አብሮ ቢካፈል ምን አለበት? የምትፈልጊ ነገር ካለ ምናምን ነገር ብሎ ገና ቆሞ እናቱን ያባብላል። ጥሏት አይሄድም እንዴ? እዛ ጋር እኮ በሞትና በሽረት መካከል እኮ ነው ሚስቱ ያለችው። ምጥ በጣም ከባድ ነገር ነው። ስለዚህ የአላዛር እናት ነገር ግን መጨረሻዋን እግዚአብሔር ያሳመረላት። አንዳንድ ሀሳብ ደግሞ እያነሳችሁ እያየው ነውና ያንን ነገር እንዳታረጉ፣ የእውነት ያንን ነገር እንዳታደርጉ። የልጆች እናት ናት። ይመቸኛል ብላ የምትሰራው ስራ ጥሩ ነው ብላ የያዘችው ነገር በጣም መጥፎ ነው። ልጆቿን የሚያስወቅስ፣ እሷን የሚያስወቅስ፣ ባለቤቷን የሚያስወቅስ በጣም መጥፎ ስራ ነው እየሰራች ያለችው። ግን እኛ ደግሞ እስከ መጨረሻው ድረስ እንድትስተካከል ኔጌቲቭ የሆነውን ነገር መናገር አለብን። እውነቴን ነው እስከምታቆም ድረስ ይሄንን ስራዋን ማለት ነው እንጂ ደርሰን ሌላ ታሪክ ውስጥ መግባት ያስጠላል። ምንም ይሄ ዩቲዩብ ይዘጋ ምናምን ነገር እንዳታዘጉባት። የልጆች እናት ናት። እግዚአብሔር ልብ ሰጥቷት ወደ ልቦኗ ትመለስ እንጂ ድራማ ብላም ጨዋታም ሆኖ ከያዘችው በቃ በመልካም ነገር ያምጣት እንጂ እዚህ ነገር ውስጥ ገብታችሁ እንጀራ እንዳዘጉ። ይሄ ምንም ቢሆን የምትተዳደርበት ስራ ብላ የያዘችው ነገር ነው። መጥፎ ስራ ብትሰራበትም ማለት ነው።